እነዚህን 5 ጥያቄዎች ከሰራችሁ ሂስትሪ ግሬድ 9 ዩኒት 2 ሴክሽን 2.1 አንሸንት አፍሪካን ሲቪላይዜሽን ከሚለው ምንም አይነት ጥያቄ ለቴስት ቢሆን ለሚድ ለፋይናል ኢቨን ኢንትራንስ በቀላሉ እንደምትሰሩ ጥርጥር የለኝም። ይሄንን ዩኒት በ3 ፓርት ከፍዬ ጥያቄ የምሰራላችሁ ይሆናል። ፓርት 1ን በዚህ ቪዲዮ አብረን የምናይ ይሆናል ማለት ነው። እንደሚታወቀው ኤኤምኬ አካዳሚ የተለያዩ ቪዲዮዎችን ለሃይ ስኩል ስቱደንትስ ስፔሻሊ ሶሻል ነክ የሆኑ ሳብጀክቶችን እንደ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ፣ ሲቪክስ የመሳሰሉ ሳብጀክቶችን በጥያቄና መልስ አብረን በጋራ የምንሰራ ይሆናል። ጥያቄውን ካብራራን በኋላ እያንዳንዱ ቾይስ አንድ ባንድ ለእናንተ እንዲገባችሁ የምናብራራ ይሆናል። እናንተን ለፈተና እናንተን ለቴስት ለሚድ ለፋይናል ማዘጋጀት የኛ ስራ ይሆናል ማለት ነው እና በዚህ ፓርት አንሸንት አፍሪካን ሲቪላይዜሽን የሚለውን ፓርት አብረን ከቨር እናደርጋለን። የተለያዩ ኢሹዎችን እዛ ውስጥ የምናነሳቸው ነገሮች ይኖራሉ። እናንተን መከታተል ብቻ ነው ከእናንተ የሚጠበቀው። ሜቢ ቀደም ብላችሁ አንብባችሁ ከሆነ ቀለል ይላችኋል። ካላነበባችሁም ግን ይሄ ቪዲዮ ይጠቅማችኋል። ለእናንተ ብሎ የተሰራ ቪዲዮ ስለሆነ ከጥያቄው በኋላም የትኛው ቦታ ላይ እንደሚያተኩር ካወቃችሁ በኋላ ተመልሳችሁ መስራት ትችላላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመራችን በፊት ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ ለጓደኞቻችሁ እነሱም እንዲጠቀሙ እና ቻናሌም እንዲያድግ ስለምፈልግ ይሄን በማድረግ ተባበሩ። ሌሎች ዩኒቶቹንም ጨርስላችሁ ስላሰብኩኝ ማለት ነው 9ኛ ክፍል ሰራለሁኝ 10ኛ 11 12 ድረስ ልሰራ አስቤያለሁ። የእናንተ ሰፖርት ካለ እኔ በትጋት በየጊዜው ለምላቅላችሁ ይሆናል ማለት ነው። ጀስት ጊዜን መስዋዕት እያደረገ እየሰራሁላችሁ ስለሆነ ስለዚህ ላይክ በማድረግ ጀምሩ። ወደ ጥያቄው question number 1 what was the absolute foundation of the ancient Egyptian economy? A. Trade with Mesopotamia. B. Agriculture based on Nile's annual flood. C. Mining for gold and copper. D. A powerful military that collected tributes. ይሄኛው ጥያቄ ምንድነው የሚለው የድሮዋ ግብጽ ለኢኮኖሚዋ መሰረት የሆነው የኢኮኖሚ ዘርፍ ወይም ለኢኮኖሚዋ ፋውንዴሽኑ ምንድነው ነው እና ኢኮኖሚዋ በምን ላይ ነው የቆመው ወይም ምንድነው ለኢኮኖሚዋ መሰረቱን የጣለው ነው የሚለው ጥያቄው። ስለዚህ ቾይሶቹን አንድ ባንድ ስናይ ትሬድ ዊዝ ሜሶፖታሚያ የሚለው ኢንኮሬክት ነው። Trade was an important activity but it was not the fundamental base of their economy. ትሬድ በጣም ወሳኝ ነገር ቢሆንም ግን ዋናው ቤዛቸው ትሬድ አይደለም ማለት ነው። ስለዚህ ኤ ላይ ያለው ኮሬክት አንሰር አይደለም። ቢ ላይ agriculture based on Nile's annual flood correct page 23 states ይላል agriculture was base of Egyptian economy. The silt from the Nile replenished the fertile of the soil ይላል ማለት ነው። እንደምታዩት ናይል ፒክቸሩ ላይ እንደምታዩት ናይል ከኢትዮጵያ ተነስቶ አፈሮችን በመያዝ ወደ ግብጽ በመሄድ እንዳለ ይሄ ግብጽን ሳውዘርን ላወር ኢጂፕት የሚባለውን ፓርት የሚያጠጣ ነው ማለት ነው ይሄ ናይል ቫሊ ማለት ነው። ስለዚህ ቢ ላይ ያለው ቾይስ አግሪካልቸር based on Nile's annual flood የሚለው ኮሬክት አንሰር ነው ማለት ነው። ሲ ላይ ያለው ማይኒንግ ፎር ጎልድ ኤንድ ኮፐር የሚለው አለ ግን ቤዙ አይደለም ማለት ነው። ዋና ፋንዳሜንታል ስላልሆነ መልስ ሊሆን አይችልም። ዲ a powerful military that collect tribute የሚለውም ስትሬንጅዙ አይደለም ማለት ነው ወይም ደግሞ ፋውንዴሽኑ አይደለም። መርሳት የሌለባችሁ ነገር ምንድነው the Nile river made civilization in Egypt possible. It is predictable folding in the middle of desert provide the fertile land necessary to feed large population and build complex society. እንደሚታወቀው ግብጽ በረሃማ ነች። በረሃማ በመሆኗ ምክንያት ግዴታ እዛ በረሃ ላይ ሀገር ለመሆን ግዴታ የሚያስፈልጋት ነገር አለ። እሱ ምንድነው ካላችሁኝ ውሃ። ያለ ውሃ ባዶ ነገር ነች ማለት ነው። ስለዚህ ግብጽን ግብጽ ያስደረጋት የናይል ቫሊ ነው ማለት ነው። question number 2 in social and political structure of Egypt the pharaoh was considered what? A. An elected official who served the people. B. A chief priest with only religious authority. C. Absolute king and living god. D. A commander of the army. ሁለተኛው ጥያቄ የሚለው በግብጽ ፖለቲካል እና በሶሻል መዋቅር ውስጥ የግብጽ ፈራኦኖች ወይም ፓራዎች
እንደምንድን ነው ኮንሲደር የሚደረጉት ወይም እንዴት ነው የሚታዩት ነው የሚለው ቾይሱን ስናይ ኤ ላይ an elected official who serve the people ህዝቡን የሚያገለግሉ ናቸው ነው የሚለው። ያ ያገለግላሉ፣ ግን እንደምንድን ነው የሚታዩት? ለዚህ መልስ ትክክለኛው እንትን አይደለም። ፈርዖ was hereditary monarchy with absolute power ናቸው እንጂ ጀስት ሰርቭ ለማድረግ እንደ ከረንትሊ ዲሞክራቲክ እንደሆነ ነገር አይደለም ማለት ነው። ጀስት ቢላ a chief priest ይላል with only religious authority ምንድነው ዋና ፕሪስት ናቸው ወይም ደግሞ ቄሶች ናቸው፣ ግን አውቶሪቲያቸው በሪሊጅን ብቻ ነው አውቶሪቲያቸው እንጂ በፖለቲካሊ አይደለም ማለት ነው። አውቶሪቲያቸው ነው የሚለው ቢ እሱ መልስ አይደለም። ሲ an absolute king and a living god ነው የሚባሉት። ፔጅ 33 ኤክስፒሪየንስ ይላል። ፔጅ 13 ላይ እንደተጻፈው የግብጾች በምን ይታወቃሉ? ሊቪንግ ጋድ ወይም ሊቪንግ ጎድ ተብሎ ነው የሚታወቁት። የሚኖረው አምላክ፣ ሌሎቹ ለምሳሌ እንደ አምላክ ነው የሚታዩት ወይም ደግሞ አብሶሉት ኪንግ ነው። በዛ ላይ ደግሞ የፈለገውን ማድረግ ይችላል፣ የፈለገውን ማዘዝ ይችላል ማለት ነው። ስለዚህ ኮሬክት አንሰር ሲ ነው ማለት ነው። ኮማንደር ኦፍ አርሚ ይላል፣ ኢንኮሬክት ነው። ፈራኦኖች የራሳቸው ሂድ ኦፍ ሚሊተሪ አላቸው እንጂ ራሳቸው ሂድ ኦፍ ሚሊተሪ ሆነው ብዙ ጊዜ ሊድ አያደርጉ ማለት ነው። መርሳት የሌለብን ነገር ምንድነው? ኤ ዲቫይን ስታተስ ኦፍ ፈራኦ ዋስ ኮርነርስቶን ኦፍ ዘ ኢጂፕሽያን ገቨርንመንት ኤንድ ሪሊጅን ኢት ጌቭ ሂም አልቲሜት አውቶሪቲ ኤንድ ሜድ ዘ ስታቢሊቲ ኦፍ ዘ ኪንግደም ዲፔንድ ኦን ሂም። ምንድነው የሚለው? ለግብጽ ሪሊጅንም ለገቨርንመንትም የፈራኦች ሚና በጣም ኢምፖርታንት ነው ማለት ነው። ስለዚህ ኮሬክት አንሰር ሲ ነው። እቺን ደግሞ እንዳትረሷት። ሶስተኛ the ancient Egyptian belief in afterlife leads them to develop which two famous cultural practice? A. Hieroglyphics and the use of papyrus. B. Worship of many gods and the building of temples. C. Mummification and the construction of pyramids. D. Agriculture and the creation of irrigation canals. እንደሚታወቀው ግብጾች ከሞት በኋላ ህይወት አለ ብለው ስለሚያምኑ የሆኑ ፕራክቲሶችን እሱን ተከትለው ያደርጋሉ። ከሚያደርጓቸው ፕራክቲሶች ውስጥ ሁለቱ ትልልቆቹ ፌመሶቹ በደንብ የሚታወቁት የትኞቹ ናቸው ነው የሚለው ጥያቄው። ኤ ላይ ስናይ ሄሪዮግራፊክስ ኤንድ ዘ ዩዝ ኦፍ ፔፐርስ ኢስ ኢንኮሬክት። ይጠቀማሉ፣ ፔፐርስ እና ሄሪዮግራፊክስን ይጠቀማሉ፣ ግን በዛ ምክንያት ማለት there is a life after this ብለው በማመናቸው ምክንያት የመጣ ነገር አይደለም ማለት ነው። እሱ ቢ ላይ the worship of many gods and the building of temples incorrect ነው። this relates to their religion in general but not specifically to the afterlife. ቢ ላይ worship of many gods ብዙ ጎድስን ያመልካሉ እና ከሞት ማንደነው ቴምፕሎችንም ሊሰሩ ምክንያት ሆነዋል ነው። እውነት ነው። እንደ ሪሊጅን ካየነው ሪሊጅን በመኖሩ ምክንያት ነው ይሄንን ሊያደርጉ የነበረው የሚያደርጉት። ነገር ግን ጥያቄውን ስታየው ምንድነው የሚለው ብሊፍ ነው። ከሪሊጅን ውስጥ ከዛ ውስጥ ግን ብሊፍ ምንም በማመን ከሞት በኋላ ህይወት ዜርስ ብሊፍ አፍተር ላይፍ ከሞት በኋላ ህይወት አለ ብለው በማመናቸው ምክንያት የመጣው ጀስት ይሄ አይደለም ማለት ነው። ይሄ ጀነራሊ እንደ ሪሊጅን የሆነ ነገር ነው። ሙሚፊኬሽን እና ኮንስትራክሽን ኦፍ ፒራሚድስ ይላል። ይሄ ኮሬክት ነው። ፔጅ 23 ሊንክስ the belief in life after this to ሙሚፊኬሽን ይላል ማለት ነው። በአፍተር ዲስ ምንድነው ሙሚፊኬሽን የሚባለው ነገር ፕራክቲስ እንዲኖር አድርጓል ማለት ነው። ፒራሚድስ were the massive tombs for pharaohs designed to protect them in the afterlife ይላል። ይሄ የፋራኦቹ ቶምቦች እነኚህ በጣም ፒራሚዶቹን ስታየው እነሱን ለመጠበቅ ነው፣ ከጠላት ምናምን ለመጠበቅ ማለት ነው፣ ከሞት በኋላ ህይወት አለ ብሎ ስለሚያምኑ። ስለዚህ መርሳት የሌለባቸው ነገር ምንድነው? ሙሚፊኬሽን was pressure the body for the soul's return። ይሄ ሙሚፊኬሽኑ ምን ይላል? ቦዲን ይጠብቃል። ምን እንዲሆን? ለምሳሌ ነፍሳችን ተመልሰን ከሞት በኋላ ህይወት አለ ስለሚባል ቦዲያችን እንዳይጠፋ እንዳይበሰብስ በዚህ በሙሚፊኬሽን መንገድ ታቅፎ ወይም ደግሞ ይቀመጣል ማለት ነው ረጅም አመት። ከዛ ፒራሚድ ውስጥ ይገባል። ከዛ ፒራሚዱ ደግሞ ምንድነው? ኢንተርናል ሆም ነው ማለት ነው። ከተነሳ በኔክስት ወርልድ ላይ በቀጣዩ አመት ወይም ደግሞ በቀጣዩኑ ህይወት
ሆሙ የፋራኦ ቤት ነው ስለዚህ ብለው ይገነባሉ ማለት ነው። አራተኛው ጥያቄ ነው። The Nubian kingdom of Kush was a major power on the Nile and its city of the Meroe was particularly famous for what? A. Flourishing iron industry. B. Building the largest pyramid in Africa. C. Inventing the first system of writing. C. Creating large famous of papyrus for export. ለኤክስፖርት ኦኬ። አራተኛው ጥያቄ ምንድነው የሚለው የኑቢያ ኪንግደም የኑቢያ ስርወ መንግስት በናይል ወንዝ ውስጥ በጣም ፓወር ያለው ኪንግደም ነበር ወይም ደግሞ ግዛት ነበረ ይላል። እንዲሁም የሲቲ ኦፍ ሜሮዌ የሜሮዌ ከተማ በጣም ፌመስ ነች በሆነ ነገር ማለት ነው። ያ ነገር ምንድነው በምንድነው ፌመስ የሆነችው የሚለውን ስና ኤ ላይ ፍሎሪሽንግ አይረን ኢንዱስትሪ እሱ ኮሬክት ነው። ፔጅ 125 ላይ በግልጽ ተቀምጧል። ሜሮዌ was an important center of metal products such as gold, copper, silver and iron. This indicates that Meroe had a flourishing iron industry. ስለዚህ ከዚህ ምን እንረዳለን? ሜሮዌ በጣም በሲልቨር እና በአይረን በኮፐር በጣም እንደሚታወቁ እና በጣም አንጥረኞች እንደሆኑ እናውቃለን ማለት ነው። ከዚህ ወደ ቢ ላይ ስንሄድ ቢልዲንግ ዘ ላርጀስት ፒራሚድ ኢን አፍሪካ ይላል። ይሄ ኮሬክት ነው። ኢጂፕሽያኖች ናቸው በጣም ትልልቅ እንትኖችን ፒራሚዶችን በመገንባት የሚታወቁት በጊዛ ማለት ነው። ሲ ላይ ኢንቨንቲንግ ዘ ፈርስት ሲስተም ኦፍ ራይቲንግ ይላል። ኢንኮሬክት ነው። ይሄ ሄሪዮግራፊክስ ዌር ዲቨሎፕድ ባይ ዘ ኢጂፕሽያን ማለት ነው። እንደ ናይል ስርዓት ከሄዳችሁ ሄሪዮግራፊክስ ለመጀመሪያ ጊዜ የተጠቀሙት ኢጂፕሽያኖች ናቸው ማለት ነው። ዲ ላይ ክሪኤቲንግ ላርጅ አማውንት ኦፍ ፔፐርስ ፎር ኤክስፖርት ይላል። ኢንኮሬክት ፔፐርስ ዋስ ኬይ ኢጂፕሽያን ፕሮዳክትስ ስለሆነ ማለት ነው። ስለዚህ ፍሎሪሽንግ አይረን ኢንዱስትሪ የሚለው የአይረን የብረታ ብረት ኢንዱስትሪ ፍሎሪሽ ማድረግ መበልጸግ ወይም ደግሞ መስፋፋት ኮሱ ነው ማለት ነው። መርሳት የሌለባችሁ ነገር ምንድነው? ሜሮዌ mastery of iron gave it great wealth and power, allowing it to control trade routes and even conquer Egypt for a time. It was one of the most important industry center in the ancient world ይላል ማለት ነው። ስለዚህ ምንድነው መርሳት የሌለብን ነገር ሜሮዌ በጣም ሀያል እንድትሆን ያደርጋት ይሄ የብረት ስራዋ ነው። ኢቭን ግብጾችንም ለሆነ ሰዓት ለሆነ ጊዜ ተቆጣጥራ ነበረ ማለት ነው። መጽሐፋችሁ ላይ ስላለ እሱንም በግልጽ ይዩት። ኦኬ ወደ አምስተኛ ጥያቄ ስናልፍ what was ultimately lead to the destruction of Nubian kingdom at Meroe in the 350 AD ላይ ማለት ነው። it was conquered by the Roman Empire from the north. B. A civil war broke out between king and priest. C. The Nile River changed its course, leaving the city without water. D. It was invaded by the neighboring Aksumite kingdom. በ350 ላይ ከክርስቶስ ልደት በኋላ ወይም ክርስቶስ ከመጣ በኋላ ወይም ማለት ነው ምንድነው የሚለው ኑቢያዎች ወደቁ። በጣም ለአልቲሜትሊ ሊድ ቱ ዲስትራክሽን ለመጥፋታቸው ምክንያት ሆነ። ምክንያቱ ምንድነው ወይም ደግሞ እንዲጠፉ ምክንያት የሆናቸው ነገር ምንድነው ነው የሚለው። ስለዚህ ቾይሱን ስታዩ it was conquered by the Roman Empire from the north ይላል። ልክ አይደለም ማለት ነው። በኖርዝ ስለተወጉ በሮማን ኢምፓየር በኖርዝ በኩል ስለተወጉ አይደለም ማለት ነው። እንደምታውቁት ኑቢያዎች ቀደም ያሳየዋችሁ ፒክቸር አለ። ኑቢያ ማለት ከግብጽ ዝቅ ብሎ ማለት ነው። እዚህ አካባቢ የሚታያችሁ ከኢትዮጵያ ወደታች አለ። ይሄኛው ፓርት ከኢጂፕት አፐር ኢጂፕት ከሚባለው በታች እንዳሉ ኑቢያ ናቸው ማለት ነው። እና ከኖርዘርን ኢጂፕት ነው እንጂ ያለው ሮማን ኢምፓየር በፍጹም የለም ማለት ነው። ስለዚህ እሱ መልስ ሊሆን አይችልም። አሁን መልሱን ካያችሁ ምንድነው ሲቪል ዋር ብሮክ አውት ቢትዊን ኪንግ ኤንድ ፕሪስት ይላል። እሱም አይደለም። በመሐከላቸው ሲቪል ዋር ስለነበረ ነው። የለም እንደዚህ የሚባል ነገር የለም። ሲ ላይ ዘ ናይል ሪቨር ቼንጅ ኢትስ ኮርስ ይሄም ውሸት ነው። ናይል በፍጹም ታሪክ እንትኑን ቀይሮ አያውቅም። አቅጣጫውን መሄጃ አቅጣጫውን ቀይሮ ስለማያውቅ ልክ አይደለም ማለት ነው። ስለዚህ ከውሃ ውጪ ለመኖር አልፈለጉም ማለት ነው። ዲ ላይ ደግሞ ምን ይላል? it was invaded by the neighboring Aksumite kingdom.
ይላል። በአክሱማይት ኪንግደም ተወረዋል ነው የሚለው ዲ ላይ። እሱ ደግሞ ኮሬክት አንሰር ነው። ፔጅ 25 ላይ በግልጽ ተቀምጦ ያለ ነገር ነው ማለት ነው። እና ኢዛና የአክሱማይት ኪንግደም ሜሮዌን ተቆጣጥሮ እንደነበረ እናስታውሳለን ማለት ነው። 350 ኤዲ ላይ ማለት ነው። መርሳት የሌለባችሁ ምንድነው ዘራይስ ኦፍ አክሱምን ታያላችሁ ዩኒቨርሲቲ ላይ። አሁን አብረን በጋራ ጥያቄዎችን የምንሰራ ይሆናል። ሞደርን ዴይ ኦፍ ኢትዮጵያን ኤርትራን ይላል። አስ ኤ ማጆር ትሬዲንግ ኤንድ ሚሊተሪ ፓወር ሊድ ቱ ዘ ሺፍት ኢን ዘ አብሰንስ ኦፍ ኢን ዘ ባላንስ ኦፍ ፓወር ኢን ዘ ኖርዝ ኢስት አፍሪካ ኩሉሚኔቲንግ ዘ ኮንኩዌስት ኦፍ ኢትስ ሪቫል ሜሮዌ። ምንድነው አክሱማይት ኪንግደም ሲነሳ ኃይል እያገኘ በመጣ ጊዜ አጠገቡ የነበረውን የሜሮዌን ኪንግደም ማጥፋቱ ግዴታ ስለነበረ አጥፍቷል ማለት ነው። ስለዚህ ኮሬክት አንሰር ቀደም እንዳየነው ዲ ላይ በኔይበሪንግ በጎረቤቷ በአክሱማይት ኪንግደም በመወረሯ ምክንያት ነው ያከተመችው ማለት ነው ኢሉሚኔት የሆነችው። ስለዚህ ይሄንን ፓርት በዚህ ጨርሰናል። 2.1ን አብረን በጋራ ሰርተናል። እርግጠኛ ነኝ በዚህ ቶፒክ ላይ ግልጽ የሆነ ማብራሪያ እንደሰጣችሁና ቻናሌ እንዲያድግ ስለምፈልግ እባካችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ፓርት 2 ይዤላችሁ እመጣለሁ። የትኛውም ማስተያየት ካላችሁ መጠየቅ ትችላላችሁ። እኔንም ማበረታታት የምትፈልጉ ከሆነ ላይክ አድርጉ፣ ሰብስክራይብ አድርጉ። ጥያቄ ደግሞ ሌሎች ነገር ሜቢ ከዚህ ውጪ ሌላ ነገር ብቻ የምትፈልጉት ነገር ካለ ኢንፎርሜሽኑን ከፈለጋችሁ በቴክስት በኮመንት አውሩኝ ማለት ነው። ስለዚህ ለዛሬ በዚህ በቀናል። በቀጣዩ ፓርት 2 እንገናኛለን። 2.2 እንሰራለን ማለት ነው። ስለዚህ ባይ ፎር ነው።